ይኸውልሽ ብሌን ትሰሚኛለሽ? ከዚህ በኋላ እንደዚህ አይነት ነገር ብታረጊ አላልፍሽም። ምክንያቱም ከዚህ በፊት በደንብ አስጠንቅቄሻለሁ። ድጋሚ እንደዚህ አይነት ነገር ብታረጊ የሚከተልሽን ታውቂያለሽ። ፈጣሪ ሆይ ግን አሁን ለኔ የሚሆን አንድ ማሳረፊያ አተነው። ሁሉ ጊዜ እኔ መስተቃየት አለብኝ። የሰው ቤት እንደሆነ ጠባይ እንደ ሁሉ ቀን መከራ እጭ እያናገርኩ እኮ ነው። ለምንድን ነው ቢሮዬ ገብታ የኔን ዶክመንቶች የምትጎረጉረው? ጽናት እያሱ ለምንድን ነው ቢሮዬ እየገባች የስራ ዶክመንቶችን የምታየው? ለምን? ምን ሆነሽ ነው? ስልክሽ አይሰራም። ሲሰራም ደግሞ አታነሽም። የት ነው ያለሽው? ቆይ የት ነው የሄድሽው? ጽናት ቆይ ሮማንን ምንድን ነው ያደረግሻት? እያናገርኩሽ እኮ ነው ጽናት። ቆይ ለምንድን ነው አይደፋሽባት? ለምንድን ነው ያናቅሻት? ልትገያት እያሰብሽ ነው እንዴ? ጽናት መልሽልኝ፣ እያናገርኩሽ እኮ ነው። ሲጀመር አንቺ እንዳቃጠልሽኝ አትቀሪያትም። ወስጄ ቅጥል ነው የማደርግሽ። ቆይ በየመንገዱ ብር እንድትለምኝኝማ ካላደረኩሽ እኔ የእውነት ብሌን አይደለሁም። ደህና ነኝ። እንዴት ነው? አላውቅም። ምንም ለውጥ እያየሁባት አይደለም። ለማንኛውም እያለቀብኝ ስለሆነ ተጨማሪ እፈልጋለሁ። እሺ ይኸውልሽ ብሌን፣ ልንፈጥን ይገባል። ሁሉን ነገር በፍጥነት አድርጊው። ይኸውልሽ እንጂ በዚህ ስልክ ደውለሽ ሰውዬውን አገኘሽ? እሺ። ግን እርግጠኛ ሆኜ ምናልባት ወንድምሽ እየጠጣው እንዳይሆን። አይ እማዬ፣ እርግጠኛ ነኝ ራሷን እየጠጣች ያለችው። በዚህ ላይ ደግሞ ከቀን ቀን ውሃው በጣም እየቀነሰ ነው ያለው። እርግጠኛ ነሽ? አዎ እማዬ፣ እርግጠኛ ነኝ። ለማንኛውም አሁን እያለቀብኝ ስለሆነ ለሰው ልደውልለት። በቃ እማዬ፣ ወጥቼ ላውራ።
ጽናት እጅሽን ታገኛለሽ። ጨርቅሽን ነው የማስጥልሽ። አንቺም ማትረፊ ከሮማን ጋር መጋፈጥ ምን እንደሆነ አሳይሻለሁ። ሄሎ ሮቤል። እንዴት ነሽ ጽናት? ሮቤል፣ እኔ እዚህ ያለው ነገር በጣም አስጠልቶኛል፣ በጣም መሮኛል። ቆይ ምን ሆነሻል? ያለቀሽ ነው እንዴ? ለትንሽ ጊዜ አንተ ጋር መምጣት እፈልጋለሁ። ጽኑ፣ በፊትም ብዬሽ ነበር እኮ። አሁንም ደግሞ መምጣት ትችያለሽ። አሁን መምጣት እፈልጋለሁ ሮቤል። ቻው። ሮማንና እጅሽን ያነሳሽ ነው እኮ እኔ ላይ ነው ወይ እጅሽን ያነሳሽ? ስንት ነው ማረግሽ? አንቺ እኔ ላይ ነው እጅሽን ያነሳሽ? እናትሽ አልሆነም እንዴ? እኔ ልጅህን ተቆጣ ግርማ። ምንም አይነት ክብር የሚባል የላትም ለሰው። እናቱ አልሆነም እኔም መጣ ታውቃኛለህ። ስሚ አንቺ ነሽ ልከላት የነበረው። በአንድ ልጄ ምንም ቀልድ አልፈልግም። እሺ እኔም በህይወቴ ቀልድ አላውቅም። እሺ ይኸውልሽ ከአሁን በኋላ ከአንቺ ጋር ምንም የማወራበት ሰዓት የለኝም። ከአሁን ሰዓት ጀምሮ ቤቴን ለቀሽ ውጭ። በቃ ይወጣልሃል። እንደዚህ አይነት ማትረባ ጋጠ ወጥ ልጅ ትናገረኛለህ። ሮማን እንዳታሳስችኝ እሺ። አሁን ቤቴን ለቀሽ ውጭልኝ። ምን ለመሆኑ አንተም ልትደበድበኝ ነው? ዛሬ አባትና ተነስታችሁብኛል። ምን ነው እኔ ላይ ምን አይታችኋል? እኔ ላይ አሁን ሌላ ነገር ሳይፈጠር ለምን ቤቴን ለቀሽው አትውጪ? ምንድን ነው የከፋ ነገር? ባልወጣ እስኪ ምን ልታመጣ ነው? የምታመጣው እስካሳየኝ። አሁን ውጭልኝ። ልቀቀኝ ወደዛ። ተሰማኛለህ? አንተ የጎተትክ ማስወጣት አይጠበቅብህም። እራሴ እወጣለሁ። እሺ ጫፌን እንዳትነካኝ። አናት ከብዬ ነው የምሄደው። ሁለታችሁንም ዱቄት ነው የማደርጋችሁ። ምን ይመስላሉ እነዚህ ዱቄት? አሁንም ውጭልኝ ሮማን።
እወጣለሁ፣ ግን እችን ቀን መቼም ቢሆን እንዳትረሳት እሺ? ባለጌ ነሽ። እስካሁን በፍቅር ያሳለፍነውን ነገር ረስተሽ አንድ የሆነውን ነገር ትመዘግቢያለሽ። ባለጌ፣ አሁን ውጪልኝ። አንድ ነጭ ቲሸርት ላይ ጥቁር ጠብታ ጎልቶ እንደሚታወቅ አታውቅም? በጣም ነው የማዝነው። አንቺ የሚበጅሽና የሚጠቅምሽን ካሽ በጣም ጥሩ። ያቺ ጥቁር ነጥብ ታዋጣሽ። እሺ? ይችን ጥቁር ቀን የጻፍክባትን ቀን እንዳትረሳት እሺ? አልረሳም፣ በደንብ አድርጌ አልረሳም። እሺ? አሁን ከቤቴ ለቀሽ ውጪልኝ። እወጣልሃለሁ እሺ?
ጽናት ምንድን ነው ጽናት? እና ጽናት ወደ ልትሄጂ ነው? በቃ እኔ ለራሴ መሆን እፈልጋለሁ። ለዛ ነው ይሄን እያደረኩ ያለሁት። እዛ ሮቤል ጋር ነው አይደል የምትሄጂው? እንግዲህ አዎ ጽናት፣ ይሄ እሱ ስራ ነው። በቃ ንያሱ፣ ከዚህ በኋላ ሁሉም ነገር ይበቃናል። እኔ ከእናንተ ቤተሰብ ጋር መታገል በጣም ደክሞኛል። እኔም በጣም ደክሞኛል ጽናት። እሺ ጥሩ ነው። ወይኔ ድሮም የዛ የማይረባ የዛ የግርማ ልጅ አይደለሽ? እሱን ተገላገልኩ ስላንቺ ተተካሽ አይደለ? አሳይሻለሁ ደግሞ ምን እንደማደርግሽ እኔ ነኝ የማውቀው ጽናት። እኔ ሮማን ላይ ነው የጣለሽ። ቀላል ሰው እንዳልመስልሽ ምን እንደማደርግሽ አቅሻለሁ ታውቂኛለሽ። አንቺም ማትረቢ ደነስ ጽናት እንዲሁ ነው የምትፍጨረጨሪው። ከኔ ማምለጥ አትችይም። እንኳን ተኝቼ ሞቼ አለቅሽም። ይሄ ለኔ ቀላል ነው። ወይኔ ሮማን አልገባኝም። ምን ለማድረግ እየሞከርክ ነው? ጽናት የትም አትሄጂም። ለምን? ቆይ ለምንድን ነው እዚህ ቤት የምቆየው? ንገረኝ እያሱ። እኔ ሁሉም ነገር ሰልችቶኛል። በቃ ከዚህ ሄጂ ሰላም ማግኘት ነው ፈልገው። ብዬንያውን ጥሩ ድል እየገጠመች ነው። እመኝን ጽናት፣ እገለዋለሁ። እማዬ ጉድ ስሚ ብቻ። በድጋሚ የአንካፍ ልጅሽና አማትሽ ሊፋቱልሽ ነው። ምን ትያለሽ? ምንድን ነው የተፈጠረው ደግሞ? እማዬ ምን እየተፈጠረ እንዳለ እኔ ምንም የማውቀው ነገር የለም። ብቻ ግን ጽናት ከወንድሜ ቦርሳው ልትቀበልልሽ ስትል እሱ ደግሞ አልሰጥሽም እያላት እየተከራከሩም ነበር። ምን እሱ መለማመጥ አይስለችው? አሁን ተለማምጦ ይመልሳት የለ እንዴ ይሄ ሴት? እንጃ እማዬ፣ ግን ደግሞ ዝም ብዬ ሳስበው በአሁኑ በጣም የሚያደሩ ይመስለኛል። ለማንኛውም አንቺ የራስሽን ስራ ቶሎ አድርጊው። በምንም ቢሆን እንዳትሰላች። በጭራሽ እማዬ፣ አሳያለሁ። ወይ ሮቢ፣ አንድ ጉዳይ አለኝ፣ ቢሮ መጨረስ አለብኝ። እሱ ልጨርስና ወይ ቢሮ ትመጣለህ፣ እዛ እናውራ። እሺ በቃ እኔው እየወጣሁ ነው፣ እደውልልሃለሁ ስገባ። እሺ ሮቢ፣ እሺ እደውልልሃለሁ። ወይ ስደርስ እደውልልህ፣ እዛ ይቻላል። እሺ እሱንም በደንብ እንድናወራበት ብዬ ነው። በቃ ያው እየወጣሁ ነው። እሺ ሮቢ፣ እደውልልሃለሁ።
የሆነ ነገር ማድረግም አለብኝ። የሆነ መፍትሄ መፍጠር አለብኝ። ግዴታ የሆነ ነገር ማድረግ አለብኝ። በዚህ ሁኔታ በጭራሽ መቀጠል አልችልም። የሆነ ነገር ማድረግ አለብኝ። ምን አይነት እሳት ውስጥ ነው ያለሁት? ምን አይነት እሳት ውስጥ ነው ያለሁት? ፈጣሪ ተቃጠልኩ። ሰው እንዴት በዚህ ልክ ደስታ ይርቀዋል? ሁሉም ሰው እኔ ላይ ጀግና ይሆናል። ሁሉም ሰው እኔ ላይ ይበረታል። ሁሉም ሰው እኔ ላይ አቅም አለው። በቃ ይሄ ነው ህይወት። ለዚህ ነው የተፈጠርኩት ማለት ነው። ማጣት እንጂ ለማግኘት ያልታደልኩ ሴት ያሳዝናል።
ወዴት ነህ? ጽናትን ፈልጌ ነበር። አንዴ ልደውልለት? እሺ ሮቤል ይፈልግሻል በያት። ሄሎ ጽናት፣ ሮቤል የሚባል ሰው የፈለገሽ ነው። እሺ መግባት ትችላለህ። እሺ አመሰግናለሁ። ጽኑ ቆይ ምን ተፈጥሮ ነው? ምን አድርገውሽ? ምን እባክህ ሮቤል፣ እኔ እነሱን መታገስ በጣም እየሰለቸኝ ነው። አንዱን ተወጣሁት ስል ሌላ ትልቅ ነገር ወደፊቴ ይመጣል። ምን ላድርግ? ቆይ ምን አደረጉሽ? በአሁኑ እያሱ ምን እንዳለኝ ታውቃለህ ሮቤል? በጣም የሚያስገርመው ነገር ከዚህ በኋላ እማዬ መኝታ ቤት አትግቢ ያለ። አይገርምም? ለምን ማለቴ ምክንያቱ ምንድን ነው? እንግዲህ እሱን የሚያውቁት እነሱ ናቸው። ምክንያቱም የሆነ ነገር እየጠነሰሱ እንደሆነ ይገባኛል። ለምን ብለህ ብትጠይቀኝ እያሱ በጣም በፍጥነት አዳዲስ ባህሪዎችን እያሳየኝ ነው። ይኸውልሽ ጽናት፣ እያሱ ድሮም ያው ነው፣ አንቺ አይመስልሽም እንጂ። ብቻ ሁሉም ነገር እያስጠላኝ ነው ሮቤል። አሁን ላይ ለእኔ ደስታ የሚሰጠኝ ነገር ከዛ ቤት መውጣት ነው። እኔ እኮ ሻንጣዬን ይዤ ልወጣ ነበር፣ ግን ደግሞ ሀሳቡ ምን እንደሆነ እንኳን አልገባኝም። ሻንጣዬን ተቀብሎ አስቀረኝ። ምን ትለዋለህ? ይሄንን መፍትሄ አናጣም። አይዞሽ፣ መጨረሻ ግን መፍትሄ ሊሆን አይችልም። አይዞሽ፣ አትጨነቂ። ምን አማራጭ አለ? ወንድሜ ደህና ነህ? እኔ የምልህ ቅድም ከጽናት ጋር ምን ሆናችሁ ነው? ምንም አልሆነም ብሌን። አይ ስለ እንኳን ተወቅድ ምቆተም እየጨቃጨቃችሁ ነበር። የተፈጠረ ነገር አለ? ምንም የተፈጠረ ነገር የለም ብሌን፣ ዝም ብሎ ነገር ነው። ዝም ብሎ ነገር ከሆነ ጥሩ እሺ ወንድሜ። ለማንኛውም ግን አትመለሽ። እንዴት አይነት ጉሞ ባካችሁ እንደው ምን አይነት ጣጣ ነው አሁንስ? እንደው ምን አይነት ጎደሎ ቀን ነው የዛን ቀን እንደዚህ ስርስር አድርጎ ያስቀመጠኝ ቀን። ወይኔ ሮማን ምን ሆነሽ እማዬ? እኔ ግን በቃ አሁን እንደዚህ ሆኜ ልቀር ነው። እማዬ
የእውነት በቅርቡ ወደ እናት ሆኛለሽ። ምንም ነገር አታስቢ። እኔ ምንም እየተሰማኝ አይደለም ብሌን። እስኪ እናያለን እንግዲህ። እኔ ግን ፍቻቸው ካሁኑ ቢያልፍ በጣም ደስ ይለኛል። ብሌን ይችን ልጅ ወይ አብዳ ወይ ሞታ ካልሆነ በምንም አንገላገላትም። እያሱን ተይው። አንቺ ያሹን መንገድ ቀጥይ። እሺ እማዬ እሺ። እኔ ምንም አልፈልግም ብሌን። ጽናት ማበድ ብቻ፣ ጽናት ስታብድ ማየት ብቻ ነው የምፈልገው። ጽናት ማበድ ነው ያለባት። እሺ በቃ እማዬ እሺ። በቃ ተረጋጊ። ራስሽ ያሞሻል። አለቃትም በቃ እማዬ በእናትሽ ተረጋጊ። አንቺ ደግሞ ጭራሽ እንደዚህ ልጆች ደግሞ ሌላ ጭንቀት አትሆኝብኝ። ጽኑ ይበቃሻል። ከዚህ በላይ ምንም ማድረግ የምችው ነገር አይኖርም። እባክሽ ተያቸውና በቃ አንቺም የሰላም ህይወትሽን ኑሪ። እኔም እኮ የሰላም ኑሮ ነው መኖር የምፈልገው ሮቤል። እነሱ ግን ሊተውኝ አልቻሉም። ምን ላድርግ? እኔ ግን የሚገርመኝ ቆይ እንዴት እንደዚህ ሰው መጥፎ ሊሆን ይችላል? አይገርምህም? አይገርምህም ሮቤል? ግን ደግሞ የፈለገ ነገር ቢፈጠር የእነሱ መጥፎነት ሊይዘኝ አይገባም። ምክንያቱም የአባዬን ሀብት ማስመለስ አለብኝ። ሮቤል እዚህ ድረስ ደርሼ ልመለስ? በጭራሽ በጭራሽ። የስኬቴ ጫፍ ደርሼማ በጭራሽ ልመለስ አልችልም። አስበው እስኪ አባዬ ምን ያህል አደራ ብሎኝ እንደሄደ። በእርግጥ ለአባዬ ይሄ ያለው ነገር አሁን ላይ ምንም አይጠቅመውም። ግን ደግሞ ልጁ ጀግና ሆናና ቆማ የራሷን ነገር ማስመለሷ ለሱ ደስታ ነው። ስለዚህ እሱን ደስታ መጠበቅ አለብኝ። እኔ ግን በአሁኑ ሰዓት ላይ ምንም ልልሽ አልችልም። ሮቤል ይገባኛል ፍርሃት። ምክንያቱም ሰዎቹ ጨካኝ እንደሆኑ በጣም ሁላችን የምናውቀው ነገር ነው። ግን ደግሞ እዚህ ደርሼ ተሸነፍኩ ማለት እውነት አባዬ ያፍርብኛል። ለማንኛውም ግን በጣም መጠንቀቅ አለብሽ። እሱን ለእኔ ተው። በደንብ እጠነቀቃለሁ። ሁሉንም ነገር በጥንቃቄ ነው የማደርገው። አሁን ሮማንም አልጋ ላይ ነች። ትንሽ ልትፈትነኝ የምትችለው ብሌን ነች። እንደዛ ብለሽ አትዘናጊ። ሮማን አልጋ ላይ ብትሆንም መስቁም ነች። ኧረ ይሄ ነገር እያየሁት እኮ ተመናመነ። ትናንት ጋር ነበር እንዴ? ደግሞ ከመጀመሩ እንደዚህ ውሃ ጥም ይለቀቀብሽ። ይመችሽ። መድኃኒትሽ እንደዚህ በየጊዜው የምትወስጂልኝ ከሆነ ከአንቺ ጋር ምንም ጸብ አይኖረኝም። ግን ቆይ እኔ ግርም ያለኝ ነገር እንዴት አልጠረጠረችም? እዚህ ቤት እኮ ከዚህ ቤት ተዋየ ሆኖ አላስቀምጥም ነበረ። ውሃ ተሞልቶ ሲቀመጥ እንኳን አትጠራጠርም። ለካ የመድኃኒቱ ስራ ማደንዘዝ ነው። አሞራል ነገር ስራውን እያቆመ ነው። ችግር የለውም። አልነካካብሽ። ቦታውን በሁላ ጽደልሽ። እንዳሳበድሽኝማ ካላሳበድኩሽ እኔ የእውነት ብሌን አይደለሁም። አሁን ይሄ እኮ የኔ ስራ አልነበረም፣ ግን ግዴታዬ ነው። ገጣላችሁ አይደለ? በጣም ነው የሚያሳዝነው። ቆይ እንጂ እኔን እንደዚህ ማትገላምጪኝ። ወይ ግን አንቺ ከመጀመሪያው እንደዚህ አይነት አናዳጅ ባህሪ ያመጣሽ በየሳምንቱ የምትጨቃጨቁት። አፍሽን ብትዘጋ ይሻላል። እኔ ምን አደረግኩሽ? ቆይ ግን ቆይ ለምን ደው እንደዚህ የምታበሳጭ? ቆይ አንቺ ወንድሜ ልታስረጅብኝ ነው እንደ ሀሳብሽ? ይኸውልሽ ብሌን፣ ከኔ ጋር ይሄ ግብ መያዝ አያዋጣሽም። አርፈሽ ብትቀመጪ ነው የሚሻልሽ። ይኸውልሽ ያለበለዚያ ምን ታደርጊኛለሽ? ታንቀኛለሽ ወይስ ምን?
ያለበለዚያ እገልሻለሁ ማለት ነው። አላርፍ ካልሽ አልገባኝም። አሁንም በፊትም ፈራሽ ነው እንደሚመስልሽ? በእርግጥ በፊት አልፈራሽም፣ አሁን አልፈራሽም፣ መቼም ቢሆን ከዚህ በኋላ አልፈራሽም። እሺ ትሰሚኛለሽ? ይሄ ሞጥ ወጣፍሽ ማታሳርፊ ከሆነ ብትተይኝ አይሻልም? በቃ ተይኝ። አቤት ዛሬ ብትመጪ ኖሮ እዚህ ቤት ደም ይረጭ ነበረ። ገና አሳብድሻለሁ። የመድኃኒቱ አንድ ዙር ነው ብያለሁ። ለማኝ ነገራት ጽናት፣ መነጋገር አለብን። እያሱ ይብቃን። እኔ ከዚህ በላይ መድከም አልፈልግም። ደግሞ ዝም ብለን ነው እየታገለን ያለ ነው። ቆይ ጽናትማ የክፍል አትግቢ ስላልኩሽ ነው እንዲህ የምትሆኚው? እኔ እኮ እዛ አትግቢ ያልኩሽ ጭቅጭቃቸው በጣም ስለሰለቸኝ ነው። ቢያንስ አንቺ እንኳን ባትገቢ የሚጨቃጨቁበትን ርዕስ አያገኙ። ይህን ሽሽት እኮ ነው። እንደፈለግክ እያሱ፣ በቃ ሁሉም ነገር ይቅር። አንተ ምንም እየተረዳኸኝ አይደለም። ጽናት እባክሽ እንደዛ አይደለም። ይልቅ አሁን በጣም ደክሞኛል። እረፍት ማድረግ ነው የምፈልገው።